እንደ አውሮፓውያን አቆጣጠር በ1940ዎቹ መጀመሪያ ላይ ዓለም በደም ባህር ውስጥ ተዋኝ ነበረ። ሁለተኛ የዓለም ጦርነት የሰው ልጅ እስካሁን ካያቸው ጦርነቶች ሁሉ እጅግ ዘግናኝና ሰፊው ነበር። በምስራቅ እስያና በፓሲፊክ ውቅያኖስ በኩል የጃፓን ኢምፓየር ግዛቱን ለማስፋት በሚያደርገው ጥረት ከአሜሪካ ጋር ፊት ለፊት ተጋጭቷል። ጦርነቱ በባህር በየብስና በአየር ለዓመታት የቀጠለ ቢሆንም ጃፓኖች እስከ መጨረሻው ጠብታ ደም ድረስ ለመዋጋት ቃል ስለገቡ ጦርነቱ የሚቆምበት ምልክት አይታይም ነበር። ዛሬ የምናወራው ስለ ሂሮሺማና ናጋሳኪ ነው። ጦርነቱ በየተፋፋመበት ባለ በዚህ መሃል ከአትላንቲክ ውቅያኖስ ማዶ በአሜሪካ ምድር ዓለም ለዘላለም የሚቀየር አንድ ሚስጥራዊ እንቅስቃሴ ተጀመረ። ስሙ የማንሃተን ፕሮጀክት ይባላል። ይህ ፕሮጀክት የታሪክ ትልቁ የሳይንስ ምርምር ነበረ። ዓላማው አቶምን በመሰንጠቅ የሚገኘውን ኃይል ወደ መሳሪያነት መቀየር። በወቅቱ ታዋቂው ሳይንቲስት አልበርት አንስታይን ለፕሬዚዳንት ፍራንክሊን ሩዝቬልት በጻፈው ደብዳቤ ናዚ ጀርመን እንዲህ አይነት መሳሪያ ልትሰራ እንደምትችል አስጠንቅቆ ነበረ። ይህ ፍርሃት አሜሪካን ወደ አቶሚክ ሩጫ ውስጥ ከተታት። በቢሊዮን የሚቆጠር ዶላር ፈሰሰበት። በሺዎች የሚቆጠሩ ሳይንቲስቶች በሚስጥር ተሰበሰቡ። በኒው ሜክሲኮ በረሃ ውስጥ ትሪኒቲ የተባለው የመጀመሪያ አቶሚክ ቦምብ ሙከራ ተካሄደ። በዚያች ቅጽበት ሳይንቲስቶች ያዩት ነገር የሰው ልጅ ታሪክ አይቶት የሚያውቀው አልነበረም። ሰማዩ በብርሃን ተቀደደ። ከመሬት በላይ ግዙፍ የመሽሩም ክላውድ ወደ ሰማይ ተተኮሰ። የፕሮጀክቱ መሪ ጄ ሮበርት ኦፕንሃይመር ፍንዳታውን ሲመለከት ጥንታዊው የሂንዱ ቅዱስ መጽሐፍ ጥቅስ አስታወሰ። አሁን እኔ ሞቶኛለሁ፣ የዓለማት ገዳይ። አሜሪካ ይህንን አዲስ መሳሪያ በጃፓን ላይ ለመጠቀም ስትወስን ሂሮሺማን የመረጠችው በአጋጣሚ አልነበረም። ከተማዋ ለጃፓን ጦር ኃይል ትልቅ የትዕዛዝ ማዕከል ነበረች። በተጨማሪም ሂሮሺማ እስካሁን በአየር ድብደባ ያልተነካች ንጹህ ከተማ በመሆኗ የአቶሚክ ቦምቡ ያለውን የጥፋት ኃይል በትክክል ለመለካት አመቺ ነበረች። ከተማዋ በሶስት ጎን በኮረብታዎች የተከበበች ናት። ይህ መልክዓ ምድራዊ አቀማመጥ የቦምቡን ፍንዳታ ማዕከል ወደ መሃል ከተማው መልሶ በማንጸባረቅ ጥፋቱን እጥፍ ድርብ እንደሚያደርገው ወታደራዊ ስትራቴጂዎችን አስልተውም ነበረ። ዓለም አሁንም በሰላም ተኝታለች። ነገር ግን የፀሐይን ኃይል የያዘው ቦምብ ወደ ጃፓን ሰማይ ለመብረር ተዘጋጅቷል። ነሐሴ 6 ቀን 1945 ጃፓን ውስጥ ሰማዩ ጥርት ያለ ነበረ። በሂሮሺማ ከተማ ነዋሪዎች የዕለት ተዕለት ኑሯቸውን በአዲስ የሥራ ቀን ይጀምሩ ነበር። ማንም ሰው በዚያች ጠዋት የሰው ልጅ ታሪክ የለወጠ የሳይንስ አውሬ ከሰማይ እንደሚወርድ አላወቀም። የአሜሪካው ቢ-29 አውሮፕላን ከደመናው በላይ ሆኖ ሂሮሺማን በአይነ ቁመናው እየቃኘ ነበረ። ሂሮሺማ ላይ የወረደው ቦምብ ሊትል ቦይ ይባላል። ይህ መሳሪያ የኒውክሌር ፊሽን ኃይልን ይጠቀማል። ይህ ማለት ምን ማለት ነው? በቦምቡ ውስጥ የዩራኒየም 235 አተሞች ተከማችተው ነበረ። ቦምቡ ሲፈነዳ የዩራኒየም አተሞች በኒውትሮን ተመተው ይሰነጠቃሉ። ይህ ሲሆን ከፍተኛ መጠን ያለው የጅምላ ክብደት ወደ ኃይል ይቀየራል። ይህንን ኃይል የለውጥ በአልበርት አንስታይን ዝነኛ ቀመር መረዳት ይቻላል። የብርሃን ፍጥነት በራሱ እጅግ ግዙፍ በመሆኑ ጥቂት ግራም የዩራኒየም ክብደት ወደ ኃይል ሲቀየር የሚያመነጨው ሙቀትና ግፊት ከማንኛውም የሰው ልጅ ጦር መሳሪያ በላይ ሆነ። ቦምቡ መሬት ላይ አልደረሰም። በከተማዋ መሃል 1900 ጫማ ከፍታ ላይ ያለ ፈነዳ። ይህ የአየር ላይ ፍንዳታ ወይም ኤርበርስት ቦምቡ የሚፈጥረውን የጥፋት ኃይል ወደ መሬት እንዲመለስና አውዳሚነቱን እንዲጨምር ታስቦ የተዘጋጀ ነበረ። ፍንዳታው ሲከሰት ሶስት ዋና ዋና አውዳሚ ኃይሎች ተፈጠሩ። የብርሃን ፍንዳታ፣ በቅጽበት በከተማዋ ላይ የፀሐይ ወለል ሙቀት ተፈጠረ። የሙቀቱ መጠን ወደ 4000 ዲግሪ ሴልሺየስ ከፍ አለ። ይህ ሙቀት በቦምቡ መሃል የነበሩትን ሰዎች በሰከንዶች ውስጥ ወደ አመድነት ቀየራቸው። አንዳንዶቹ በድንጋይ ወይንም በኮንክሪት ግድግዳ ላይ ቆመው ሳለ አካላቸው ተኖ በድንጋዩ ላይ የሰው ጥላ ብቻ ቀረ። ይህም በታሪክ የሂሮሺማ ጥሎች ተብለው ይታወቃሉ። ሌላኛው ደግሞ የድንጋጤ ማዕበል። ከሙቀቱ ቀጥሎ ከድምፅ ፍጥነት በላይ የሚጓዝ ግዙፍ የንፋስ ግፊት ከተማዋን መታ። ይህ ማዕበል ከተማዋን እንደ አንድ ወረቀት ነው ያፈራረሳት። የሲሚንቶ ህንፃዎች እንኳን ሳይቀሩ እንደ ክብሪት እንጨት ተሰባበሩ። ሌላኛው ደግሞ የሚቃጠለው አውሎ ንፋስ። ፍንዳታው የፈጠረው ከፍተኛ ሙቀት ከተማዋን በሙሉ የእሳት ምድጃ አደረጋት። ለሰዓታት የዘለቀው እሳት
የተረፉትንም ጭምር በኦክሲጅን እጥረትና በቃጠሎ ይበላ ነበር። ሂሮሺማ በሰከንዶች ውስጥ ወደ ትልቅ የፍም ክምር ተቀየረች። ከዚህ ቀደም የነበሩት ታሪካዊ ህንፃዎች፣ መኖሪያ ቤቶችና የህዝብ እንቅስቃሴ የነበረበት ቦታ አሁን ባዶ አመድና የብረት ፍርስራሽ ሆኗል። ከሂሮሺማ ፍንዳታ በኋላ ከተማዋ በድንገተኛ ጸጥታ ተዋጠች። የተረፉት ሰዎች በድንጋጤና በከባድ የቃጠሎ ስቃይ ውስጥ ሆነው ውሃ ፍለጋ ይንከራተቱ ነበር። ነገር ግን ከጥቂት ደቂቃዎች በኋላ ሰማዩ ጠቆረና አንድ እንግዳ ዝናብ መዝነብ ጀመረ። ይህ ዝናብ ተራ ውሃ አልነበረም። ጥቁር ዝናብ ተብሎ የሚታወቀው እጅግ አደገኛ ራዲዮ አክቲቭ ዝቃጭ ነበር። የቦምቡ ፍንዳታ በሺዎች የሚቆጠሩ ቶን አቧራ፣ አመድና የራዲዮ አክቲቭ ፍርስራሾችን ወደ ላይኛው የከባቢ አየር ረጭቶ ነበር። እነዚህ ንጥረ ነገሮች በከባቢ አየር እርጥበት ጋር ተቀላቅለው እንደ ዘይት የሚወፍር ጥቁር ዝናብ ሆነው ወረዱ። በወቅቱ ከፍተኛ የሰውነት ሙቀትና የውሃ ጥም የነበረባቸው ሰዎች ይህንን መርዛማ ዝናብ ባፋቸው ከፈቱ። ይህ ደግሞ ገዳይ የሆኑትን ራዲዮ አክቲቭ አይዞቶፕስ በቀጥታ ወደ ሰውነታቸው እንዲገቡ አደረገ። የአቶሚክ ቦምቡ ትልቁ የጥፋት መሳሪያ አዮናይዚንግ ራዲዬሽን ነው። ይህ ጨረር ወደ ሰው ልጅ አካል ሲገባ በሴሎች ውስጥ የሚገኘውን ዲኤንኤ ይሰባብራል። ይህም የሚከተሉትን አሰቃቂ ደረጃዎች አስከተለ። የመጀመሪያው ደረጃ ፍንዳታው በደረሰባቸው ቦታዎች የነበሩ ሰዎች ወዲያውኑ ማቅለሽለሽ፣ ማስመለስና ከፍተኛ ድካም ተሰማቸው። ይህ የሴሎቻቸው መሞት ምልክት ነበር። ሁለተኛው ደግሞ የዝምታ ጊዜ ነው። ለአጭር ቀናት የታመሙት ሰዎች የዳኑ ይመስሉ ነበር። ነገር ግን በውስጥ አካላቸው ውስጥ ያሉት ነጭ የደም ሴሎችና የአጥንት መቅኒ ጨረሩ ስላጠፋቸው ሰውነታቸውን በሽታን የመከላከል አቅሙን አጣ። ሶስተኛው የመጨረሻው ደረጃ ነው። ከጥቂት ሳምንታት በኋላ ጸጉራቸው ይረግፍ ጀመረ። በቆዳቸው ላይ ጥቁር ነጠብጣቦች ታዩ። ድድና ውስጥ አካላቸው ደም ይፈስ ጀመረ። ትንሹም ኢንፌክሽን ለሞት ይዳርጋቸው ነበር። ለአፍታ ቆም ብለን እናስብ። በሂሮሺማ ፍንዳታው ቦምብ የተሰራው በፊሽን ወይንም አተም በመሰንጠቅ ነው። ዛሬ ያሉትን ኒውክሌር ቦምቦች ግን የሚሰሩት በፊውዥን ወይም ደግሞ አተምን በማጣመር ነው። ልዩነቱ እጅግ ያስደነግጣል። ሂሮሺማ ሊትል ቦይ 15000 ቶን ቲኤንቲ ኃይል ነበረው። የዛሬዎቹ ኒውክሌር ቦምቦች በአማካይ 300 ኪሎ ቶን እስከ 5 ሜጋቶን ይደርሳሉ። ይህ ማለት የዛሬው አንድ የኒውክሌር ቦምብ ከሂሮሺማ በመቶዎች ወይም በሺዎች እጥፍ ይበልጣል ማለት ነው። ሂሮሺማን ያጠፋው ቦምብ ዛሬ ላለው የኒውክሌር ጦር መሳሪያ እንደ ክብሪት ብቻ ነው የሚቆጠረው። ኒውክሌር ጦርነት ቢነሳ የሚፈጠረው ኒውክሌር ክረምት የፀሐይን ብርሃን ለዓመታት በመጋረድ የሰው ልጅ ዝርያ ከምድር ሊያጠፋ እንደሚችል ሳይንቲስቶች ያስጠነቅቃሉ። ከነሐሴ 1945 ፍንዳታ በኋላ ብዙ ሳይንቲስቶች ሂሮሺማ ለሚቀጥሉት 75 ዓመታት ምንም አይነት ህይወት የማይበቅልባት በጨረር የተመረዘች በረሃ ሆና ትቀራለች ብለው ተንብየው ነበር። ነገር ግን ተፈጥሮና የሰው ልጅ የመጽናት አቅም ዓለምን አስገረመው። ከፍንዳታው ጥቂት ወራት በኋላ በአመድ የተሸፈነው መሬት ላይ ትናንሽ አረንጓዴ ተክሎች መታየት ጀመሩ። በተለይም ከፍንዳታው ማዕከል ጥቂት ሜትሮች ርቀው የነበሩ አንዳንድ ዛፎች ዳግም ማቆጥቆጥ ጀመሩ። ጃፓኖች እነዚህን ዛፎች ሂባኩጁሞ ከአቶሚክ ፍንዳታ የተረፉ ዛፎች ብለው ይጠሯቸዋል። እነዚህ ዛፎች ሂሮሺማ ዳግም እንደምትኖር የመጀመሪያው ተስፋ ብርሃን ሆኑ። ዛሬ ሂሮሺማ የፍርስራሽ ከተማ አይደለችም። በምትኩ በአረንጓዴ ፓርኮች የተከበበች ዘመናዊ ህንፃዎች ያሏትና ከ1 ሚሊዮን በላይ ህዝብ የሚኖርባት ውብ ከተማ ናት። ከተማዋን ዳግም የገነቡት ሰዎች አንድ ትልቅ ውሳኔ አስተላለፉ። ከተማዋም የምትገነባው ለበቀል ሳይሆን ለሰላም መታሰቢያ እንዲሆን ነው የሚል። በከተማዋ እምብርት ላይ አንድ ህንፃ ግን ሳይጠገን እንደፈረሰ እንዲቆይ ተደርጓል። ይህ ህንፃ ቦምቡ በፈነዳበት ማዕከል ስር ከነበሩት ጥቂት የማይባሉ ህንፃዎች አንዱ ነው። ዛሬ የአቶሚክ ቦምብ ጉልላት ተብሎ የሚጠራው ይህ ህንፃ የአቶሚክ ቦምብ መሳሪያ ምን ያህል አውዳሚ እንደሆነ ለዓለም ሁሉ በዝምታ የሚመሰክር ሐውልት ሆኖ ቆሟል። በየዓመቱ ነሐሴ 6 ቀን በዚህ ቦታ የሰላም ስነ ስርዓቱ ይካሄዳል። በሺዎች የሚቆጠሩ ሰዎች የወረቀት ፋኖሶችን በወንዙ ላይ ያንሳፍፋሉ። ይህ ድርጊት የሞቱትን ነፍሳት ለማሰብና ዓለም ዳግም እንዲህ አይነቱን ጥፋት እንዳታይ ለመጸለይ የሚደረግ ነው። ሂሮሺማና ናጋሳኪ የሰው ልጅ በራሱ ላይ የደረሰው ትልቁ ጠባሳ ናቸው። ይህ ታሪክ በፖለቲካዊ ወገንተኝነት ሳይሆን በሰብአዊነት ሚዛን ላይ ሲታይ የሚያስተምረን ዋና ዋና ነጥቦች አሉ። እውቀትና ሳይንስ ያለ ሰብአዊነት የጥፋት መሳሪያ ሊሆኑ እንደሚችሉ፣ በጦርነት ውስጥ ትልቁን ዋጋ የሚከፍሉት ሰላማዊ ሰዎች፣ ልጆች፣ እናቶችና አዛውንቶች በመሆናቸው
ዛሬ ዓለም ላይ ያሉት በሺዎች የሚቆጠሩ ኒውክሌር ቦምቦች የሰው ልጅ ዝርያ በአንድ ቀን ለማጥፋት በቂ መሆናቸውና ዳግም ሂሮሺማ እንዳይደገም የሚለው ጥሪ ሂሮሺማ ዛሬ የሰላም ከተማ ተብላ መጠራቷን እንዳያስረሳ ነው። ከአመድ የወጣችው ይህች ከተማ ለዓለም የምታስተላልፈው መልእክት አንድ ነው። ይህ ስህተት ዳግም እንዳይደገም።